ሰበር ዜና ከፍተኛ ሚኒስትሯ በፌዴራል ፖሊስ በቁጥጥር ስር እንዲውሉ ትዕዛዝ ተሰጠ። ሚኒስትሯ በከባድ የሙስና ቅሌት ወንጀል ነው በቁጥጥር ስር እንዲውሉ ፍርድ ቤቱ ያዘዘው። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ ሚኒስትሮች ማስጠንቀቂያ ሰጥተዋል። ከጌዲዮን ጢሞቴዎስ ውጪ ማንም በስርዓት እየሰራ አይደለም ሲሉ ዘልፈዋል። በሌላ በኩል ዛሬ ማለዳ ህወሓትና ፋኖ በጋራ በመሆን የመከላከያ ሰራዊቱ ላይ ተኩስ መክፈታቸው ታውቋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የፖለቲካ ስራዎችን በአግባቡ አልሰራችሁም በሚል ከሰሞኑ ሚኒስትሮቻቸው ላይ ጥርስ የነከሱት ጠቅላይ ሚኒስትር አብይ አህመድ ጎን ለጎን ሙሰኛ ሚኒስትሮች ላይ በትራቸውን አንስተዋል። አንድ ከፍተኛ ሚኒስትር በትላንትናው ዕለት በፌዴራል ፖሊስ ቁጥጥር ስር እንዲውሉና ፍርድ ቤት እንዲቀርቡ ውሳኔ መተላለፉ ታውቋል። ሚኒስትሯ ማናቸው? ለምንስ በቁጥጥር ስር እንዲውሉ ተወሰነ? የሚለውን በዝርዝር የምናስደምጣችሁ ይሆናል። ህወሓትና የፋኖ ኃይሎች በጋራ በመሆን የመከላከያ ሰራዊቱ ላይ የከባድ መሳሪያ ተኩስ ከፈቱ። ከሰሞኑ ከፍተኛ ቁጥር ያለው ሰራዊት ወደ ራያ ያስገባው ህወሓት ከፋኖ ጋር በመቀናጀት መጠነ ሰፊ ጥቃት መክፈታቸው ታውቋል። በሌላ በኩል በኢትዮጵያ ድንበር በተደረገው ውጊያ የህወሓት ሰራዊት አንድ ኮር ሙሉ በሙሉ መመታቱን የሚገልጽ ጥብቅ መረጃ ወጥቷል። እናስደምጣችኋለን። በምጽዋ ወደብና አየር መንገድ በርካታ የጦር መሳሪያ እየተራገፈ ነው። ህወሓት ይህንን ወደብ ለጦር መሳሪያ ማጓጓዣነት እየተጠቀመበት እንደሚገኝ የሳተላይት ምስሎች አጋልጠዋል። በሌላ በኩል የኤርትራ ሚዲያዎች የሻዕቢያ ሰራዊት ከነታንኩ ወደ ራያ መግባቱን አረጋግጠው ዘግበዋል። ሌላኛው የምትሰሙት መረጃችን ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በምጽዋ ወደብና አየር መንገድ በርካታ የጦር መሳሪያ እየተራገፈ ነው። ህወሓት ይህንን ወደብ ለጦር መሳሪያ ማጓጓዣነት እየተጠቀመበት እንደሚገኝ የሳተላይት ምስሎች አጋልጠዋል። በሌላ በኩል የኤርትራ ሚዲያዎች የሻዕቢያ ሰራዊት ከነታንኩ ወደ ራያ መግባቱን አረጋግጠው ዘግበዋል። የኤርትራዋ የምጽዋ ዓለም አቀፍ አየር መንገድ ከቤላሩስ፣ ኢራን፣ ቱርክና ግብጽ የሚነሱ ወታደራዊ የጭነት አውሮፕላኖች ማረፊያና ማዕከል ሆኖ በማገልገል ላይ እንደሚገኝ ተሰምቷል። የጂኦፖለቲካ ተንታኙ መሐመድ ኬር ኡመር እና አፍሪሞሲንት የተባለው የደህንነት መረጃ ተንታኝ ማዕከል ይፋ ባደረጉት መረጃ መሰረት ከሐምሌ 26 እስከ ነሐሴ 2 ቀን ባለው ጊዜ ውስጥ ብቻ ቢያንስ 27 በጥንቃቄ የተሞሉ ወታደራዊ የበረራ እንቅስቃሴዎች በራዳር ተመዝግበዋል። ከነዚህ በረራዎች መካከል 20 ያህሉ በፖርት ሱዳን፣ 3 በግብጽ የሚገኝ ወታደራዊ ማዕከል እንዲሁም 4ቱ በኤርትራዋ ምጽዋ ከተማ ማረፋቸው ተረጋግጧል። እነዚህ አውሮፕላኖች ለሱዳን መደበኛ ጦርና ለህወሓት ታጣቂዎች ወታደራዊ ቁሳቁሶችን የሚያጓጉዙ መሆናቸው ተጠቅሷል። በነሐሴ 4 ቀን የወጣ የሳተላይት ምስል እንደሚያሳየው በምጽዋ አየር መንገድ ማረፊያ ላይ 2 IL-76T እና 1 AN-12 የተባሉ ግዙፍ ወታደራዊ የጭነት አውሮፕላኖች ቆመው ታይተዋል። በተጨማሪም ከሐምሌ 14 እስከ 24 ቀን ባለው ጊዜ ውስጥ በቤላሩስ አየር መንገድ የሚንቀሳቀሰውና የምዝገባ ቁጥሩ EW567TH የሆነው የኢሉሽን የጭነት አውሮፕላን ምጽዋ 4 ጊዜ ተከታታይ የበረራ እንቅስቃሴ ማድረጉ ተረጋግጧል። ተንታኙ መሐመድ ኬሩመር አክለው እንደገለጹት ህወሓት በአሁኑ ወቅት በምጽዋ ወደብና አየር መንገድ በኩል ሰፊ የወታደራዊ ቁሳቁስ አቅርቦት እያገኘ እንደሚገኝ የገለጸ ሲሆን ይህም እንቅስቃሴ በአስመራ አስተዳደር ፍቃድና እውቅና እየተካሄደ መሆኑን ጠቁመዋል። በቀጣይ መረጃ ህወሓትና የፋኖ ኃይሎች በጋራ በመሆን የመከላከያ ሰራዊቱ ላይ የከባድ መሳሪያ ተኩስ ከፈቱ። ከሰሞኑ ከፍተኛ ቁጥር ያለው ሰራዊት ወደ ራያ ያስገባው ህወሓት ከፋኖ ጋር በመቀናጀት መጠነ ሰፊ ጥቃት መክፈታቸው ታውቋል። በሌላ በኩል በኢትዮጵያ ድንበር በተደረገው ውጊያ የህወሓት ሰራዊት አንድ ኮር ሙሉ በሙሉ መመታቱን የሚገልጽ
ጥብቅ መረጃ ወጥቷል። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ገለጻ ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙ ጮቢ በርና አዲስ ቀኝን ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ ነው። ውጊያው የተቀሰቀሰው ባለፉት በርካታ ሳምንታት በህወሓት በኩል ከፍተኛ የሰው ኃይልና መሳሪያ ሲከማች ከሰነበተ በኋላ እንዲሁም መከላከያ ሰራዊት ወደ ቀጠናው ከፍተኛ ኃይል ማስገባቱን ተከትሎ እንደሆነ ተመልክቷል። ውጊያው ለ2 ሰዓታት ከተደረገ በኋላ መቆሙ ተሰምቷል። ከማለዳው 1 ሰዓት ተኩል ጀምሮ ሲካሄድ የቆየው ውጊያ ለ1 ሰዓት ተኩል ያክል የዘለቀ ሲሆን በአሁኑ ሰዓት ውጊያው ጋብ ማለቱ ተሰምቷል። ወደ ዋጃ መስመር ተንቀሳቅሶ የነበረው የመከላከያ ሰራዊት ወደ ኋላ ተመልሶ ወደ ካምፑ መግባቱ ታውቋል። በአዲስ ቅኝ አቅጣጫ የህወሓት ታጣቂዎች በቁጥጥር ስር የነበሩ የባቡር ጣቢያ ጊዜያዊ ካምፖችን ለቀው ወደ ኋላ አፈግፍገዋል። የአካባቢው ነዋሪዎችና የመረጃ ምንጮች እንደሚገልጹት ታጣቂዎቹ ከራያ ቆቦና ካላመጣ በመነሳት በግራ አቋራጭ መንገድ በመሄድ በመርሳ በኩል ዞሮ ወደ ፀሐይ መውጫ ሰርገው ሲገቡ ሰንብተዋል። ከ1 እስከ 5 ባሉ አነስተኛ ቡድኖች በመከፋፈል የሚታይ የጦር መሳሪያ ሳይዙ በሌሊት ጉዞ በማድረግ ወደ ቦታው እንዲገቡ ተደርጓል ተብሏል። ለታጣቂዎቹ የሚሆን የጦር መሳሪያ በጋማ ከብቶች ማለትም በአህያና በበቅሎ በግመልና በፈረስ ተጭኖ አካባቢውን የማድረስ ስራ ሲከናወን ማየታቸውም ምንጮቹ ጠቅመዋል። ይህ እንቅስቃሴ ህወሓት ከ3 ዓመት በፊት በሰሜኑ ጦርነት ወቅት ይጠቀምበት የነበረውን አቅጣጫ የተከተለ መሆኑ ተጠቅሷል። በተለይ ፀሐይ መውጫና ኒኒበር በጦርነት ገዢ መሬት ተብለው እንደሚጠሩ ጠቁመዋል። በዚህ የደላንታው የጦርነት ዝግጅት መሃል ከሰሞኑ በራያ አላማጣ አካባቢ መረዋ በተባለ ትምህርት ቤትና በሌሎች ስፍራዎች ላይ በተፈጸመ ከፍተኛ የድሮን ጥቃት ምክንያት በታጣቂዎች ዘንድ ከፍተኛ መደናገጥ ተፈጥሯል። ሊዋጉ ሰርገው ከገቡት መካከል በርካቶች ጠፍተው ሲሄዱ መመልከታቸውን ምንጮቹ ዘግበዋል። ቀሪ የታጣቂ ኃይሎቻቸው አሁንም በፀሐይ መውጫ በደላንታ ቦታዎች ላይ በመሰብሰብ ግጭት ለመቀስቀስ ዝግጅት እያደረጉ ይገኛሉ ብለዋል። በአካባቢው የግጭት ስጋት በመደቀኑ ነዋሪዎች ስጋት ውስጥ እንገኛለን ብለዋል። በሌላ መረጃ የህወሓት ጦር ከባድ ኪሳራ ደረሰበት። በኢትዮጵያ ድንበር በተደረገው ውጊያ 1 ኮር የህወሓት ሰራዊት ሙሉ በሙሉ መመታቱን የሱዳን ጋዜጦች ዘግበዋል። በሱዳን መከላከያ ሰራዊት ወይም ሳፍና በፈጥኖ ደራሽ ኃይሎች RSF መካከል እየተካሄደ ያለው ደም አፋሳሽ የሱዳን የእርስ በርስ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት ህወሓት ታጣቂዎቹን በጎረቤት ሀገር ጦርነት ውስጥ በማሰለፉ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እየደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች አመላክተዋል። ኩምሩክ በሱዳን ብሉ ናይል ግዛት የምትገኝ የድንበር ከተማ ናት። በኢትዮጵያ በኩልም የኢትዮጵያ ኩምሩክ ተብሎ የሚጠራ ከተማ አለ። ሸረሪና ደግሞ በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን የቃብቲያ ሁመራ ወረዳ በረከት ቀበሌ የሚገኝበት ቦታ ነው። ይህ ቦታ የህወሓት ታጣቂ አርሚ 7 የተባለ ላለፈው 6 ዓመታት የጦር ሰፈር የነበረ ቦታ ነው። ኩምሩክና ሸረሪና አንድ የሚያደርጋቸው ጉዳይ ቢኖር ህወሓት የተጋሩ ደም በከንቱ ለከንቱ ዓላማ ያፈሰሳቸው ቦታዎችና ከትግራይ ህዝብ የተጠያቂነት ማዕቀፍ በሴራ ለማለፍ የተደረጉ የከሸፉ ሙከራዎች በመሆናቸው ነው። በኩምሩክ ግንባር 4000 ያክል የአርሚ 7 ታጣቂ በፈጥኖ ደራሽ ኃይል ወይም RSF መደምሰሳቸው ለማወቅ ተችሏል። እንዲሁም በሸረሪና በኩል ከ2000 በላይ የአርሚ 13 ታጣቂ መደምሰሳቸው ይታወሳል። ህወሓት ባለፉት ወራት የራሱን ወታደራዊና ፖለቲካዊ ውድቀት ለመሸፈን የሱዳን መደበኛ ጦርን ወይም ሳፍ እንደ ዋና ተስፋ አድርጎ ሲቆጥር ቆይቷል። አርሚ 7 ያሉ የአልቡርሃን ጦር ድል የራሳቸው ማስመሰል የነበራቸውን ከፍተኛ የተስፋ መቁረጥ ደረጃ የሚያሳይ ነበር። ነገር ግን ፈጣን ደራሽ ኃይሎች ወይም RSF በሰነዘረው መብረቃዊ ጥቃት የኩምሩክና የጂዘንን ምሽጎች ሲያፈርሰው የአልቡርሃን ጦር ብቻ ሳይሆን አብሮት የነበረውን የህወሓት አርሚ 7 ታጣቂዎች ከተሸከሙት የቅዠት ፕሮፓጋንዳ ጭምር አብሮ አፈር ድሜ አብልቶታል።
የብሉ ናይል ደማዚን አካባቢ ለህወሓት ቀጣይ የህልውናና የሴራ ማዕከል እንደሆነች ተደርጋ ይነገርላት ነበር። ነገር ግን አርኤስኤፍ ኩምሩክን ዳግም በመቆጣጠር የሳፍን ተከላካይ ኃይል ሲበትነው ህወሓት ድርብ የሞራልና የስልት ውድቀት አስተናግዷል። ይህ በእንዲህ እንዳለ አሳዛኙ የታሪክ ክስተት የሆነው በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካዊና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳት ማስተናገዳቸው ነው። በዚህ ውጊያ ከወጣት እስከ ሽማግሌ ህይወታቸውን አጥተዋል ብቻ ሳይሆን በፈጥኖ ደራሽ ኃይል ተማርከው ማየቱ እንደ አንድ ኢትዮጵያዊ አሳፋሪ የታሪክ ምዕራፍ መድረሳችን አመላካች ነው። የኩምሩክ ስትራቴጂካዊ ቀጠናና የቀጠናው ወታደራዊ እንቅስቃሴ ቀደም ሲል በህወሓት ታጣቂዎች ድጋፍ በሱዳን መከላከያ ኃይል ተይዛ የነበረችውን ስትራቴጂካዊቷ የኩምሩክ ቀጠና በፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ጥምረት በተሰነዘረባት ጠንካራ የመልሶ ማጥቃት እርምጃ ሙሉ በሙሉ በአርኤስኤፍ ቁጥጥር ስር ስትገባ የአርሚ 7 ኮር 703 አመራሮች፣ 2 ኮሎኔሎች መደምሰሳቸው ለማወቅ ተችሏል። በመሆኑ በአንድ ወር ጊዜ ውስጥ በነበረው አሰቃቂ ውጊያ ብቻ ወደ 4000 የሚጠጉ የህወሓት ታጣቂዎች መገደላቸውን፣ መቁሰላቸውንና ሙሉ በሙሉ ከጥቅም ውጪ መሆናቸውን መረጃዎች ያሳያሉ። ይህ ሁሉ እልቂት፣ ውድመትና ብሔራዊ ውርደት በወጣቶች ላይ እየደረሰ ባለበት ሁኔታ ህወሓት ተጨማሪ አዲስ ታጣቂዎችን ወደ ሱዳን የግንባር ቀጠናዎች ለማሳለፍ ዝግጅት እያደረገ ስለመሆኑ ለማወቅ ተችሏል። በሌላ መረጃ የፖለቲካ ስራዎችን በአግባቡ አልሰራችሁም በሚል ከሰሞኑ ሚኒስትሮቻቸው ላይ ጥርስ የነከሱት ጠቅላይ ሚኒስትር አብይ አህመድ ጎን ለጎን ሙሰኛ ሚኒስትሮቻቸው ላይ በትራቸውን አንስተዋል። አንድ ከፍተኛ ሚኒስትር በትላንትናው ዕለት በፌዴራል ፖሊስ በቁጥጥር ስር እንዲውሉና ፍርድ ቤት እንዲቀርቡ ውሳኔ መተላለፉ ታውቋል። በፌዴራል ፖሊስ ቁጥጥር ስር ውለው ፍርድ ቤት እንዲቀርቡ ትዕዛዝ የወጣባቸው የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ናቸው። ሚኒስትሯ ከሳምንታት በፊት በተደረገ ምርመራ የሚመሩት ተቋም በቢሊዮን ብሮች በማጭበርበር ተጠርጥሮ በርካታ የሚኒስቴር መስሪያ ቤቱ አመራሮች ታስረው እንደነበረ ይታወሳል። ይህንን ተከትሎ በትላንትናው ዕለት ታስረው የነበሩ የመስሪያ ቤቱ ከፍተኛ አመራሮች ፍርድ ቤት የቀረቡ ሲሆን የመስሪያ ቤቱ ዋና ኃላፊ ሙፈሪያት ካሚል በፖሊስ ተይዘው ፍርድ ቤት እንዲቀርቡ ታዟል። ይህንን ተከትሎ ከ12 ቀን በኋላ ሚኒስትሯ ፍርድ ቤት ይቀርባሉ። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት የቀረቡ ሲሆን ፖሊስ እንደገለጸው ተጠርጣሪዎቹ እገዳ የተጣለባቸውን የውጭ ሀገር ስራ ስምሪት ኤጀንሲዎች ፈቃዳቸው እንዲታደስ ወይም እገዳው እንዲነሳ በጉቦና ከባንክ የወጡ መስለው በተዘጋጁ ሐሰተኛ ሰነዶች ተጠቅመዋል ብሏል። ከዚህ በተጨማሪም ስልጠና ላልወሰዱ ዜጎች የብቃት ማረጋገጫ ሰነዶችን በሐሰት ማዘጋጀትና በመስጠት በከባድ የሙስና ወንጀል ተሳትፈዋል ብሏል። ፖሊስ ጉዳዩ በተደራጀ መንገድ የተፈጸመና ለመንግስት ሊገኝ የሚገባውን ከፍተኛ የውጭ ምንዛሬ ሊያሳጣ የሚችል ውስብስብ የሙስና ጉዳይ መሆኑ ገልጿል። በመሆኑም ምስክሮችን ለመጠየቅ ከተለያዩ ተቋማት ማስረጃዎችን ለማሰባሰብ የደረሰውን የጉዳት መጠን በኦዲት ለማረጋገጥና ከጉዳዩ ጋር ተያይዘው ያልተያዙ ተጠርጣሪዎችን ለመያዝ 14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። የተጠርጣሪዎቹ ጠበቆች ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነና የእያንዳንዱ ተጠርጣሪ ተሳትፎና የተፈጠረው ጉዳት በግልጽ እንዳልተለየ ተከራክረዋል። አንዳንድ ተጠርጣሪዎችም ቋሚ ሰራተኞች ሳይሆኑ በፕሮጀክቱ ላይ በኮንትራት የተቀጠሩ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበር ጠይቀዋል። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ የምርመራ መዝገብ በቂ ጥርጣሬ መኖሩን ገልጾ የእያንዳንዱ ተጠርጣሪ ተሳትፎ በግልጽ ተለይቶ መቅረብ እንዳለበት አስገንዝቧል። በዚህም መሰረት በሁለት ተጠርጣሪዎች ላይ 14 ቀናት ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 21 ቀን 2018 ዓ.ም ቀጠሮ ይዟል። በሌሎች 8 ተጠርጣሪዎች ላይ ፖሊስ 14 ቀናት ቢጠይቅም ችሎቱ ለእያንዳንዶቹ 13 ቀናትና ለሌሎቹ 12 ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 18 እና 19 ቀን 2018 ዓ.ም ቀጠሮ ሰጥቷል። በቀሪዎቹ 3 ተጠርጣሪዎች ላይ የጊዜ ቀጠሮ ውሳኔ ለመስጠትም ለዛሬ ነሐሴ 8 ቀን 2018 ዓ.ም ቀጠሮ እንደሰጠ ታውቋል።
ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።